መናገር አንፈልግም ነበር፣ ግን ክፉ ታናግሩናላችሁ። አይታችኋል። ብዙ ጊዜ ተሰደባለሁ፣ በድንቅ ልጆች ተሰደባለሁ፣ በሆነ ነገር ተሰደባለሁ። ሊታሰር ነው ያለሽ የሆነ ነገር ይመጣል። እኔ አልሰማም። አረ እንዲህ አይነት ነገር ማናጀር ያያል። እኔ እሸቱ መለሰ መልካም ሰው ነው፣ ነገር ግን አሁን ወደ መታበይ የመጣ ይመስለኛል። አንዱ ካዳኑ ሰዎች ጓደኛዬ ኢብራሂም በሩ በጣም ነው የምወደው። ለኔ እየዞረ ይቅርታ ጠይቋል በየክፉ አዋቂ የምትለው ኦርቶዶክስ አሁን ለፎይ ቪዲዮ ትሰራለህ ወይንስ ለዛኛው ፎይ ለሚቃወም ብትለው ፎይ ለሚቃወም ነው ቪዲዮ የሚሰራው። ምክንያቱም ሳይኮሎጂካሊ ተደብድቧል። ሹመትም አይኖራችሁ፣ ዕውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃናል። ሰላም ጤና ይስጥልኝ። ወደ ተከበራችሁ የኢኦቲ ሪአክት ቤተሰቦች እንደምቋችሁልኝ። ዛሬ የምንመለከተው እንግዲህ ወንድማችን እሸቱ ባለፈው ላጠፋው ጥፋት ይቅርታ ይቃል ሲባል እሱ ደግሞ አይባስ ብሎ ጭራሽ የተሰጠኝን ሐሳብ ራሱ አልሰማውም እያለ መጥቷልና የምንመለከት ነው የሚሆነው። እንደዚሁ ደግሞ በዛ ቪዲዮ ላይ ስሙን ጠቅሶ በጣም ሲያገነው የነበረው ኢብራሂም በሩ ማን ነው ከሷ እንደውት የምንመለከት ነው የሚሆነው። ሁላችሁም ቪዲዮ ላይክ ማድረጋችሁን እንዳትረሱ። ሁላችንም መዘንጋት የሌለብን ነገር በሊቢያ የታሰሩ ስቃዩ የታረዱ ለሚገኙ ኤርትራውያንና ኢትዮጵያውያን ወንድሞቻችን ሁላችንም በቻልነው አገር ድምጽ ነው ለማለት ፈልጋለሁ። እስቲ አንድ ቪዲዮ እንመልከት። እንኳን ደስ አላችሁ የኢትዮጵያ ፖለቲከኞች። ይሄው በእናንተ ምክንያት የኢትዮጵያ ወጣት ሀገር ያለው ሀገር እንደሌለው፣ ወገን ያለው ወገን እንደሌለው ሰው ሀገር ላይ እንደ ውሻ ይራወጣል። ኢትዮጵያ ውስጥ የኢትዮጵያ ወጣት በዚህ ዘመን በተለይ የከተማ ልጅ 3 እድል ብቻ ነው ያለው፣ 3 እጣ ፋንታ። የመጀመሪያው በሱስ መደበቅ። ብዙዎቻችን እንፈርድባቸው ይሆናል። በዚህ ሰዓት ግን ሱስ ቦታ ሄዳችሁ የልጆቹን ባክግራውንድ ማንነታቸውን ብታጣሩ አብዛኛው በዚህ ሰዓት ሱስ ቦታ ያሉት ዲግሪ ያላቸው፣ ማስተርስ ያላቸው፣ አቅምና ችሎታ ያላቸው፣ መስራት የሚፈልጉ ነገር ግን የሚያያቸው የጠፋ በሀገራቸው ተስፋ ቆርጠው በሱስ የተደበቁ ናቸው። ሁለተኛ ጣፋንታቸው ስደት ነው። ግማሹ በበረሃ ግማሹ ደግሞ በባህር። ጥቂቶቹ ተሳክቶላቸው ገብተዋል። አብዛኛው የደሃ ልጅ ግን ነገ ያልፍልኛል ብሎ ወጥቶ በረሃ ላይ በዋጥምና በረሃብ ተደፍቶ የቀረ ብዙ አለ። ያውሬ ራት ሆኖ የቀረ። አብዛኛው ደግሞ በባህር ላይ ሰጥሞ ቀርቶ የአሳ ራት ሆኖ የቀረ ብዙ የደሃ ልጅ አለ። ሶስተኛው ዕጣ ፋንታ የኢትዮጵያ ወጣት ሶስተኛው ዕጣ ፋንታ እናንተ ፖለቲከኞች በምትፈጥሩት ጦርነት ማገዶ መሆን ነው። እኔ ዛሬ ሊቢያ ላይ ለሚሰቃዩ ወንድምቶች ሊቢያ ላይ ስለተፈጠረው ችግር ለማውራት ሳይሆን የመጣሁት ከሊቢያ በላይ ኢትዮጵያ ውስጥ ላለባቸው ችግር ነው። ዛሬ እነሱን ሊቢያ ላይ እንዲሰቃዩ ላደረጋቸው ትልቅ ችግር ነው ማውራት የምፈልገው። ስለዚህ ባካችሁ ፖለቲከኞች ህዝቡን ተመልከቱ ባካችሁ። ተከክር ወንድማችን እግዚአብሔር ይስጥልን። በጣም ትልቅ መልእክት ነው። እስከዛሬ ከሰማነው መሃል ትልቅ መልእክት ነውና የሚመለከታቸው አካላት በአስባችሁ በሰሩ እዚህ ነገር ላይ አንዲት ሀገር የምትባለው ሰው ካላት ነው እንጂ ህንጻ ተሸክመ መንገድ ተሸክመ ላይቶችን ይዘህ ሀገር የምትባለው ሰው ካላት ነው። ባዶ ሀገር ይዛ አትኖርም። ማውጭስ አትመራም። ባዶ ሀገር ማንንም ልትመራ አትችልም። ሰው ያስፈልጋል፣ ህዝብ ያስፈልጋል። ብቻችሁ እንግዲህ ይሄን ነገር ለመቅረፍ ብትሞክሩ መልካም ነው ፈልጋለሁ። እኛ ግን እንግዲህ በያልንበት ቦታ ሁላችንም በሊቢያ ይስቃው ለሚገኙ ኤርትራውያን ኢትዮጵያውያን ወንድሞቻችን በቻልነው አቅም ጸሎት እናድርግላቸው፣ ድምጻችንን ደግሞ እናሰማን ፈልጋለሁ። ወደ ወንድማችን እፎይ ጉዳይ ስንመለስ ወንድማችን እፎይ እንግዲህ ከዚህ በፊት የተናገረው ነገር አለና በጣም ልቤ ስለነካው ነው። ስሙት እስቲ። እናንተ መናገር አንፈልግም ነበር፣ ግን ክፉ ታናግሩናላችሁ። በሁሉም እንደ ሐዲሳችሁ አስተምሮ እኮ በደም ስሮቻችሁ ውስጥ ሴጣን ይዟዟራል። ሳያል ቡሃሪ 3269 ላይ ተዘገበ ነው። ሱና.com ላይ ግባና ሰርች አድርገው ታጣውን ናና ጠይቀኝ። ቡኩ ካለ ቡክ ነምበሩን እነግርሃለሁ። በኋላ ሁሉም ሙስሊም ሲወለድ ሴጣን አለበት ይላል እኮ አዲስ። ታዲያ አስቀድሞኑ ስትወለድ ሴጣን እንዳለብህ ከተነገረ ሴጣን ተደረገብኝ የምትለው አሁን እኔ መከሰብኝ ምክንያት ምን አለ? ይሄም የተዘገበልህ ነው። ሁሉም ሙስሊም ሴጣን እንዳለበት ይናገራል አዲሳችሁ። ሁሉም ሙስሊም ስትወለዱ ጀምሮ ሕፃን ልጅ ያለ ሰው ሴጣን ስለሚነካው ነው ይባላል። ሳይ ሙስሊም 2814 ኤል የተዘገበ ነው። ስለዚህ እኔ አሁን ልወቅሰኝ አይችልም። በዚህ አንተ ስትወለድ ሴጣን የነካ እኔ መተት አድርጌብህ ነው? እኔ አስደግሜብህ ነው? ወይንስ አላህ አድርጎብህ ነው? ሴጣን ያልነካቸው ሁለት አካላት ብቻ ናቸው በእስልምና። እነሱም
ኢሳና ማርያም። ከዛ ውጪ ሰይጣን ያልነካው አምጣልኝ እስቲ። የለም። ሁሉም ላይ ክርስቲያኖች መተት አድርገውባቸው ነው ሰይጣን የነካቸው። ይሄም የተዘገበልን ነው። ሳይ ሙስሊም ሳይ አልቡኻሪ 3286 ላይ ያለ ሐዲስ ነው። ማታ ትተኛለህ። ማታ ስትተኛ ሰይጣን እዚህ ላይ ግብብዳ ቋጠሮ ያስቀምጥብሃል ይላል። ግብብዳ ቋጠሮ ያስቀምጥብህና ነቅተህ ከተነሳ አንደኛውን ቋጠሮ ያነሳል። ተጣጣልክ ሁለተኛውን ቋጠሮ ያነሳል። ሶላት ከሰገድክ ሶስተኛውን ቋጠሮ ያነሳልሃል ይላል። ሳይ አልቡኻሪ 3269 ላይ የተዘገበ ሐዲስ ነው። እናንተ በተኛ ቁጥር ነው ሰይጣን እየላኩብህ ነው ቋጠሮ የሚያስቀምጥብህ። ማታ ተኝተህ ቶሎ ማትነሳ ከሆነ ጆሮ ውስጥ እዚህ ውስጥ ሽንቱ ሰይጣን ይሸናል ይጸዳዳባል ይላል እኮ ሐዲስ። ሳይ አልቡኻሪ 3270 ላይ የተዘገበ ሐዲስ ነው። ሰይጣኑን የልከው ነው ሽንቱ የሚሸናብህ መጥቶ ሃይ እንከባበር እንጂ ጠዋት ስትነሳ ብቻ ውዱ ታደርጋለህ። ምክንያት ሰይጣን እዚህኛው ፓርት ላይ ያድራል ስለምትባል ነው። ሳይ አልቡኻሪ 3295 ላይ የተዘገበ ሐዲስ ነው። የሚያወርገር ካልገባችሁ ነገር ልንገራችሁ አጠራረጌ ማለት ነው። ከዚህ ቤት ወንድማችን እፎይ ወደዚህ ወደ ጾር ዓለም የገባ ወደ ቀጥታ እምነት የገባው ለምን ነው የሚለው ነገር ቪዲዮ ሰርች ነበርና ወደ ኋላ ተመልሳችሁ ማየት ይችላልላችሁ። አጠራረጌ ግን ልንገራችሁ። በስልጤ አካባቢ በስልጤ አካባቢ ይመስለኛል እና እዛ ነበር የሚኖረው ያለ የሆነ ሰዓት ላይ የኦርቶዶክስ ተማሪዎች ብቻ ክርስቲያኖች ብቻ በትምህርት ጎበዝ ናቸው ምናምን ነገር ይባላል። ከራሷ እንደዚህ ሰማት ነው ይባላል። በጣም ጎበዞች ናቸው ጂኒየስ ናቸው ምናምን ነገር ትምህርት ቤትና የሙስሊም ተማሪዎች ደግሞ ትምህርት ቤት ውስጥ አሪፍ ውጤት አልነበራቸውም እና በዚህ ተነስታ የልጆቹ አባትና እናት ሙስሊሞች መታርጋቸውባቸዋል ጠንቁላቸዋልና ለዚህ ነው ልጆቻችን በዚህ ልክ ዕውቀት የሌላቸው አሪፍ ውጤት የሌላቸው ስለዚህ እናንተ ምን አድርጉ አስጠንቁላቸዋል ብለው ይናገራሉ። ወፈም እዛ ነበር የዛን ጊዜ በእስልምና አስተምሮ መሰረት ጥንቆላ እንዲጠፋ ወይም አንድ ሰው አንተ ላይ መተካረገብህ ወይም አንቺ መተካረገብሽ መቱ እንዲጠፋ እግሩን ታጥቦ መቱ የሰራበሽ ሰው ማለት ነው እግሩን ታጥቦ ወይ ሰጥሻል የታጠበውን ውሃ ያን ውሃ ስትጠጪ ያ መተት ካንቺ ይለቃል ብሎ ያምናሉ። አስተማሪዎች እንደዛ ነው። ይሄን ስለሚያውቁ እነሱ ክርስቲያኖች ጋር ይሄዱና እናንተ እግራችሁን ታጥባችሁ ውሃ አምጡ ታጠቡና ውሃ አምጡ እግራችሁ ለምን መተርጋችኋል ያ መተት እንዲለቅ ልጆቻችን ውሃ መጠጣት አለባቸው ይሄን እግራችሁ የታጠባችሁበትን ውሃ መጠጣት አለባቸው ብሎ በየሁሉም ክርስቲያን ቤት ይሄዱ ውሃ ይፈልጋሉ። ኢቭን ኦፍሬም ጋር እንደመጡ ይናገራል ራሱና መሰርጋችሁ ነው ስለዚህ ምን አድርጉ ውሃ አምጡ ብሎ ይመጣሉ። ኦፍሬ አልሰጥም ማለት በዛ ግጭት ተፈጠረ። በዛ ነው ኦፍሬ ወደ ህንጽላ ዓለም የገባው ወደ ቋተምነት የገባው። ሳውን ያወራ ያለው ምንድነው እኔም መተረገባቸው እንደዛ የሆናችሁት ራሱ አዲሳችሁ ሰይጣን አለባቸው ስለሚናገር ነው የሆናችሁት ያለው የሚናገር እየተናገረ የሚገኘው አይ ቲንክ አሁን ግልጽ ይመስለኛል የሚያወራው ነገር። ወደ መጠነበት ዋና ጉዳይ ስንመለስ እንግዲህ እሸቱ ጉዳይ ነው። ከሆነ እሸቱ ጥፋት ሳሉ አልጠፋም የሚለው ስንመለከት ኦፍ ኮርስ አጥፍቷል በትልልቁ በሰፊው የምንመለከት ነው የሚሆነው። ከዛ በፊት ግን እስቲ አንድ ወንድማችን ያሰው ነገር አሰማችሁ። እሸቱ አጉል ልወደድ አለ አጉል ላሽቃብጥ አለ እያላችሁ ቪዲዮ ምሰሩ አገላለጻችሁ ምታስተካክሉ ደስ ይለኛል። ይልቅ ከሰራው ቪዲዮ አንፃር እሸቱ ያደረገው ሚዛናዊ በሚመስል ነገር ግን ባልሆነ አጉል ልወደድ የሚል አይነት ሐሳብ ያለው ንግግር ነው የተናገረው። አስቀድሜ እሸቱን በጣም ከሚወዱትና ከሚያከብሩት መካከል አንዱ እንደሆንኩ እንድታውቁ ፈልጋለሁ። እሸቱን ማከብረውና መወደው ጀስት እሸቱ ስለሆነ ሳይሆን ከዚህ በፊት የሚያስከብረው የሚያስወድደውን ስራ የሰራልኝ ስለሆነ ነው። በጣም ብዙ በጎ ስራዎችን ሃይማኖት ብሔር ሳይመርጥ ሰርቷል። ባለው የሶሻል ሚዲያ ያስተባበረ ብዙ መልካም ስራዎችን የሰራ ልጅ ነውና ያንን ሁሉ መልካምና በጎ ስራዎችን በአንድ የቪዲዮ ስህተት የንግግር ስህተት ተነስቼ ክብሩን መንካት አልፈልግም። ነገር ግን ያ ማለት እውነቱን አልነግረውም ማለት አይደለም። የወንድማችንን የእሸቱን ቪዲዮ እንደዚህ ራፍሊ ከላይ እንዲሁ ላየው ሰው ወይንም በእስልምናና በኦርቶዶክስ ተዋህዶ ወይንም በክርስትና እምነት ተከታዮች በሁለቱ ሳይድ የተነሱትን መሰረታዊ ጥያቄዎች ላልተረዳና ላላወቀ ሰው የእሸቱ ቪዲዮ የሚመስለው በጣም ሚዛናዊ ቪዲዮ ነው የሚመስለው ወይንም በጣም ሚዛናዊ የሆነ ንግግር ነው የሚመስለው። ለዚህ ደግሞ በሁለቱ የእምነት ተከታዮች ዘንድ በእስልምናና በክርስትና እምነት ተከታዮች ዘንድ የተነሳው መሰረታዊ ጥያቄ ምንድነው? መሰረታዊ ቅራኔያቸውስ በሁለቱ ሳይድ ምንድነው የሚለውን ከተረዳን የሱን ንግግር በቀላሉ ጀጅ ማድረግ እንችላለን ብዬ አስባለሁ። በእስልምና እምነት ተከታይ ወገኖቻችን የተነሳው መሰረታዊ ጥያቄ እፎይ የሚባል የክርስትና እምነት ተከታይ
በእኛ በእስልምና እምነት ተከታዮች ዘንድ በጣም ክብር ያላቸውን ምንወዳቸውን ምናከብራቸውን ነብያችንን ክብር ነክቷል። ስለዚህ ህግ ይጠይቅልን ነው። ይሄ ነው መሰረታዊ ጥያቄያቸው። በክርስትና እምነት ተከታዮች ዘንድ ደግሞ ምንድነው መሰረታዊ ጥያቄ የሚለውን ከመጣን የክርስትና እምነት ተከታዮች ደግሞ ልክ እንደ እፎይ ሁሉ በእስልምና እምነት ውስጥ ሆነው የኛን እምነት ያንቋሸሹ የኛን እምነት ያቃለሉ ክብር የነኩ አሉ። ይልቁንም ከእምነታችንም ከምንም ነገር በላይ የሆነውን አምላካችንን የሰደቡ አሉ። ስለዚህ እፎይን የሚጠይቅ ህግ እነዚህንም ይጠይቅልን ነው። መሰረታዊ ልዩነቱ ይሄ ነው። መቼስ የእስልምና እምነት ተከታይ ሆናችሁ ነብያችንን ነካብን ያላችሁት እፎይን ይጠይቅ የምትሉ እኛ ደግሞ እንደ ክርስትና እምነት አምላካችንን ሰድቦብናል ያልነውን ይጠይቅ ስንል አትጠይቁ እንደማትሉ ተስፋ አደርጋለሁ። እና ወንድማችን ይሸቱ እኛም የእስልምና እምነት ተከታይ ጓደኛ አለን። እኛም የእስልምና እምነት ተከታይ ጎረቤት አለን። አብረን ተከባብረን ልክ እንዳንተ ኖረናል። አሁንም እየኖርን ነው። ወደፊትም እስከ ተከባበርን ድረስ በሰላም በፍቅር እንኖራለን። እና እሸቱ ሰው የሚፈልገውን ነገር መናገርና እውነትን መናገር እጅግ የተለያዩ ነገሮች ናቸው። ምናልባት የተናገርከው ንግግር አንዳንዶቹ የሚፈልጉት እንደሆነ ግልጽ ነው። ነገር ግን እውነት እንዳልሆነ እነሱም ያውቁታል። አሁን ከተፈጠረው ነገር አንፃር ግን በጣም የሚፈልጉት ንግግር ነው ለአንዳንዶች። ስለዚህ የእስልምና እምነት ተከታይ ሆኖ ድንበር እንዳይታለፍለት እንደሚፈልገው ሁሉ እኛም የክርስትና እምነት ተከታይ ሆነን ድንበር እንዲታለፍብን አንፈልግም። የእስልምና እምነት ተከታይ ሆኖ መሰደብ እንደማይፈልገው ሁሉ እኛም እንደ ክርስትና እምነት ተከታይ መሰደብ አንፈልግም። ስለዚህ የሱን እምነት አከብርለታለሁ፣ እሱም ያከብርልኛል። በዚህ መንገድ በፍቅር እንኖራለን። እንግዲህ ይሄ ነው ትልቁ ፖይንትና ሰው የሚፈልገውን መናገርና እውነትን መናገር ይለያያል የሚለው ፖይንት ያዙልን። እሸቱ በጣም የብዙዎችን ልብ ያሸነፈ ነው ተናግሯል። ግን ልክ አይደለም። ባጭሩ የተናገረው ነገር አገላለጹ የሆነ በውስጥ የሚጥላቸው መርዝ ቃላቶች ማላካቸው እነማናቸው እውቀት የላቸው የሚሉ እነዚህ በጣም ደባሪ ቃል ነው። እንደገለጸው እንደዛ ነው የምረዳው። በጣም የሚደብር የሚቀፉ ቃሎች ናቸው። አይባልም እንደዚህ። ማንንም ተልኮ አይደለም እያስተማረ ያለው እሸቱ ወንድማችን። አንተ ኮሜዲያን እሸቱ እዛ ዶንኪ ቲቪ ላይ አቅርበህ የምንጠይቃቸው ልጆች ማን ይላካቸው? ማን ልኳቸው ነው? ቤተክርስቲያን ሲያስተምሩ ሲናገሩ እንደዚህ አለች ማርያም እንደዚህ ገብርኤል ሲናገሩ ማን ይላካቸው? ማን ፍቃድ ሰጣቸው? በቃ ለመመስከር ማንን ፍቃድ ይሰጥ አይገባም። ሲጀምር አንጠይቅም ራሱ። ስለዚህ ልክ ያው ነገር ተናግረሃል። ለዛ ነው ቀርጠኝ ተባልከው እሸቱ ወንድማችን። ለዛ ነው ልክ አይደለም እሸቱ። እስቲ ይኸው ደግመህ ይተበላል። በጣም የሚቀፈው ነገር ግን በጣም የደበረኛው ስሰማው እሸቱ አልሰማም። ይሄ ራሱ ደግመህ ቪዲዮ ብሎ ቪዲዮ ሰራው። ይሄን ቪዲዮ አሁን ወንድማችን የተናገረው ቪዲዮ አላየውም እሸቱ፣ አልሰማውም። ለምን እኔ ነገር ሲነሳ አለ ሶሻል ሚዲያ አልገባም ማለት ከራሱ እንደሆነ ማሰማችሁ እሱ ስድብ ሲያደርገኝ የሱን ስድብ ሰማና እስቲ ቆይ ደግሞ ከሱ ስድብ አንፃር ብዬ ትንሽ ይቀየራል። ለሱ ለመመቸት ብዬ ያኔ ላንቺ መመቸት አቆማለሁ ማለት ለኔ ለሚወዱኝ ለሚያከብሩኝ ሰዎች መመቸት አቆማለሁ። ስለዚህ ማይንዴን ስለሚሰራው አውቃለሁ። አስተያየት በተለይ ኔጌቲቭ ነገር ማይንድ ፖዚቲቭ አድናቆት ሰምቶ አንድ እንትን ቃል ስታደርግበት ስድብ ድንግጥ ይላል ማለት ነው። ለምን ሁሌ ኢጎ፣ ሁሌ መወደድ፣ ሁሌ መከበር ነው የሚፈልገው። ሁሌ አቧቦ ነው እንጂ አንድ ሰው አንተን እኮ ይጠላል መባል አይፈልግም። ለዛ ሰው ነው እንጂ ሪስፖንድ የሚያደርገው ለአንድ ሺው ለሚያደርጉት አይደለም። ስለዚህ ያንን የማይንድ አሰራር ስለማቅ አንዱ ራሴን ፕሮቴክት ማድረገው በዚህ ሙያ አይታችኋል። እኔ ብዙ ጊዜ ተሰድቤያለሁ። በድንቅ ልጆች እሰደባለሁ፣ በሆነ ነገር እሰደባለሁ። ሊታሰር ነው ያለሽ የሆነ ነገር ይመጣል። ማህበር ይመጣል። ምን ተበተቀለ ብቻ በየጊዜው የሆነ ነገር ይነሳል። የሆነ ወቅት ላይ የማይገባ ነገር ህፃናቱን ጠየቃቸው ሊሆን ይችላል። የማይገባ ነገር ተናገረ ሊሆን ይችላል። ይነሳል። ሲነሳ ርዕሱን አወቅኩት አይደለ? በቃ ርዕሱን ካወቅኩት እኔ ዝርዝሩን ያደርግልኛል። ገባ? ዝርዝሩ እኮ እኔ ጉዳዩን ሳታይም ነው የምትሰልብኝ። አንዳንዴ እኮ ጉዳዩ ሳትገባ ሳታጠና ኢጎህንም ነው የምትነግረኝ። ወይም ደግሞ አንተ ውስጥ እኔ እዚህ ላይ አንድ ኮንሰፕት ልንገርሽ እስቲ። ለምሳሌ አንቺ ምሳሌ ነው እሺ፣ በጣም የምትወጂው የምታምኚው ባል አለሽ እንበል። ከዚያ ወደ ሰው መጥቶ አንቺ ባልሽን እኮ ከሴት ጋር ሲማግጥ አየሁት ቢልሽ የመጀመሪያ ቃልሽ ምንድን ነው የሚሆነው? በጣም የምታምኚው እርግጠኛ ነሽ እንደማያደርግና የመጀመሪያ ካፍሽ የሚወጣው ምንድን ነው? አያደርገውም ማለት ነው። እሺ ባልሽን ደግሞ የምትጠረጥሪው ሰው ሆኖ ትንሽ የባህሪ ችግር ያለበት ሰው ሆኖ አንቺ ባልሽን ከሴት ጋር አየሁት ሲሉሽ የመጀመሪያ ቃል እንደሚሆን ለሶማ ያደርገው ለሶማ ውስጥሽ ግን የመጀመሪያ ነው የመጀመሪያ ጥያቄ የት ነው አይደል? ስለዚህ ጉዳዩ አይደለም የተለያየው፣ አንቺ ውስጥ የነበረው ነገር ነው የተለያየው። አገኘሽ? ለምሳሌ እኔ እሸቱ እኮ እንደዚህ ያደረገ ሲባል አንቺ ለኔ ፍቅር ከሆነ ነበር ያለሽ፣ እውነተኛ ፍቅር ከሆነ አያደርገውም ነው የምትይው። እሸቱ በጤነኛ አይምሮ ይሄን ነገር አያደርገውም፣ ተሳስቶ ይሆናል ወይ እንደዚህ ይሆናል፣ ሰው ገፋፍቶት ይሆናል ምናምን ሰበብ ነው የምትሰጪው ላለማመን። ልክ እሸቱ እንደዚህ ያደረገ ድሮማ አውቀው ነበር እሱና ትልካሽ ውስጥሽ የነበረው ነው ያወጣሽው እንጂ በኔ ድርጊት ላይ ነው ሪአክት ያደረግሽው። እሺ ኦልሬዲ በቃ የሆነ ኢሜጅ ነበራችሁ በቃ የምትጠብቀው አጋጣሚ ስለነበረ ሰው ምን ልልህ ነው እኔ ላይ አልሰማም አለ እንዲህ አይነት ነገር ማናጀር ያያል። የህዝብ ግንኙነታችን ልታይ ትችላለች።
ማናጀሬ ውሃ የሚያነሳ ነገር ከሆነ ለኔ በሚመጥን ቋንቋ ይነግረኛል። ይመጣል ስድቡን ጥላቻውን አይደለም ይነግረኝ። ፊልተር አድርጎ እሺ ይሄን ነገር ማስተካከል አለብኝ ይለኛል። አስተካክላለሁ። አገኘሽ ለማስተካከል ብያለና ላይ ማለት ለይ ሰው በቃ ይሄን ስራው ይሄ ነው። እንዴ ነው ፊውዝ ታውቂያለሽ? ማናጀር ማለት እንደ ፊውዝ ነው። እሱ ይቃጠልና እቃውን ያተርፈዋል። እሱ ጨጓራው ቢቃጠልም ግን እኔን ያተርፈኛል። ለምን እኔ አቢዩዝ መሆን የለብኝማ። በተመረዘ ጭንቅላት መጥቼ ነገር ደግሞ ለሆነ ለዛ መልስ ስንኮሻኮሽ ምን ስል ዋናውን አለውደኝን የሚያከብረኝ ሰው አጣል አግኝተኛ ስለ ማንነት ሶሻል ሚዲያ ሊስት ቆይ ማንነትን መቀጠል ከፈለክ አድናቆቱንም ጩኸቱንም ሰምተህ በተማለት ሪአክት ማድረግ የለብህ። ወይኔ ያላንተ ሰው የለም ሲሉ ያለኔ ሰው የለም። ስለዚህ እንትን ካላደረጋችሁልኝ አልመጣም፣ እንትን ካልከፈላችሁ ማለት የለብህም። ሲሰርጉ ደግሞ አፈራ ባብላችሁ አፈር በቃ በላው ብለህ ተስፋ መቁረጥም የለብህም። ሰው ትላልቅ ፖይንቶችን አውርቷል። አልሰማውም ብሏል። አንደኛ ማናጀር ይሰማል፣ የሚጠቅመኝ መጥቶ ይነግረኛል አለ። እሱ አይሰማውም። አብዛኛው ክርስቲያን ስለ ሼቱ መልካም ምሳሌ ነው ያለው። እስቲልም መልካም ምሳሌ ነው ያለን። ምንም ስለአንተ መጥፎ የምናስብበት ነገር የለም። ምንም ጉዳይ በጣም ብዙ ሰርታል፣ መልካም ሰርታል። አንድ ኦርቶዶክስ ማድረግ ያለበትን ነገር አንተ አልፈህ አድርገሃል። እሱን እናደንቀለን፣ እንወደልሃለን። ግን እዚህ ተሳስተሃልና እቺን ነገር አረም ማለት በውስጣችን ጥላቻ ነበር እሱን አወጣችሁ ያስብላል እንዴ? አያስብልም እኮ እንደዚህ አይቶ እኮ ጋሽ እንደዛ ነው ኦኬ፣ እንደዛ ከሆነ ይቅርታ እሺቱ እኛ ያልንህ ይሄን ነገር ለመስማት ጀማታ ጊዜ አልነበረም። አታውቅም ነገሩን ለምን ገባህበት? ገብታ ደግሞ የሚሆን ነገር ተናግረሃል። ልጆቹም ራስ ሰብረሃል አይደለም። ቪዲዮ መስራት ማንበብ በራሱ ማለት ይሰብራል። በተናገሩት ንግግር ማላካቸው ዕውቀት የላቸው ያልከው ንግግር በራሱ አይደለም ቪዲዮ የመስራትን መልስ የመለስን የማንበብ ሞራል ይሰብራል። ሲጀምር አንተ ሞራል እንዳይሰበጭ ጮጋራክ እንዳይቃጠል ማናጀር አለክ። ማናጀር የላቸው ምን ይሆናል ታዲያ? እነሱ ማናጀር የላቸውም እኮ ምን ይሆኑልህ? አንተ እንደፈለክ ሆነ ማናጀር አለክ፣ አንተ እሱ ይቃጠልልሃል። በጣም የሚቀፍ ንግግር ነው ይሄ በራሱ ማለት ነው። ለዚህ አይደረግም። ሶሪ በጣም እፎይ በራሱ ስለ እነዚህ አይነት ሰዎች የተናገረው ነገር ስለ ታዋቂ ሰዎች የተናገረው ነገር ላሰማችሁ እስቲ። ታዋቂ የምትለው ኦርቶዶክስ አሁን ለእፎይ ቪዲዮ ትሰራለህ ወይንስ ለዛኛው እፎይ ለሚቃወም የምትለው? እፎይ ለሚቃወም ነው ቪዲዮ የሚሰራው። ምክንያቱም ሳይኮሎጂካሊ ተደብድቧል። ሳይኮሎጂ እንትን ፈጥረውባቸዋል። ሁልሽም እዚህ 1700 ሰው አለሽ። ከ1700 ሰው እንዳለ ኦርቶዶክስ ነው ብንል እንኳን 1600 ሰዎች በቃ እንደዛ አይነት ሳይኮ ያላችሁ እንደዛ አይነት ሜንታሊቲ ያላችሁ ናችሁ። ሙስሊሞችን አስተምሮ መንካትም የለብንም። በሩቁ እንሽሽ፣ ያርዱናል፣ ይገሉናል። ሰው በቃ አይመለከተንም። እነሱ እንደፈለገኛን ይጠልዙ፣ እንደፈለገ ይቃወሙን፣ እኛ የነሱን አስተምራው መቃወም የለብንም የሚል ሜንታሊቲ ገንብታችኋል። ይሄ በጣም አደገኛ ነው። ባይዘ በጣም ከባድ ነው። ውሎ ሲያደር ቁጥር ሳይያዙ ነው። ቁጥራቸው አሁን በዝቷል። በርዝሬታቸው በጣም ሃይ ነው። የኛን እጥፍ ነው። የኛን እጥፍ ስላችሁ የፕሮቴስታንትና ኦርቶዶክሶች ተደምሮ እጥፍ ናቸው እነሱ ብቻቸው። አንደዛ ጋር ገና አማራና ትግሬ እያልክ እየተባላ ነው፣ እየቀነስክ ነው። ማጆሪቲ የተወሰነ ያለው ክርስትናው እዛ ነው። ዴዝሬቱ ሃይ ነው ክርስቲያኑ ላይ። የነሱ በርዝሬት ደግሞ በጣም ሃይ ነው። በዛው መጠን የምታሽቃብጠው ደግሞ አንተ ከነሱ ጋር ነው። እና አንዳንድ ነገሮችን እያወቀን ማንናገራቸው አሉ። እያወቀን ወዲህ ፍጀው እያልን ማለት ነው እናወራለን። አሁን እስልምና ላይ ከሚሰሩ ልጆች ጋር ያለው ሁኔታ አብዛኛው ህዝቡ ገና ምንም እስካሁንም ከእንቅልፉ አልነቃም። ምንም ያውቀውም ነገር ስለሌለ ማለት ነው። እና እንደዛ ነው። መጋፈጥ መልመድ መቻል አለባችሁ። መጋፈጥም መልመድ እስካልቻላችሁ ድረስ ከባድ ይሆናል። በደንብ መጋፈጥ መልመድ አለባችሁ። ቻሌንጅ ማድረግ አለባችሁ። ማወቅ መቻል አለባችሁ። ኢየሱስ ጌታ ነው ሲለ አይደለም ብለህ መከራከር የለብም። ጌታ ነው እንደምትለውና እንደምትለው። አሁን ደግሞ የኛው የሚመጣው ኢየሱስ ጌታ ነው አማላጅ ነው የሚል ሳይሆን የሚመጣብህ ኢየሱስ ነብይ ነው፣ ነብይ ብቻ አምላክ አይደለም የሚል ነው የሚመጣብህ። ያው ነው ደግሞ መጥቶባቸዋል። በተለያየ ከተማ ላይ ወላይታ ሶዶ፣ ከምባታ፣ ሐዋሳ፣ ዲላ፣ አርባ ምንጭ፣ አዲስ አበባ፣ አዳማ፣ ጅማ አሁን በደረሱ መረጃዎች ማለት ነው ወልቂጤ በየመስመር ላይ ስብከት ተጀምሯል። በየአደባባይ ላይ ሞንታርቦ ዘው ማለት ነው።
እንደ ድሮ ኢየሱስ ያማልዳል አያማልድም ከሚለው ጋር እንደምትመከራከረው ወይንም ደግሞ እንደዛ አይነት ነገር አይደለም። በእውቀት መሞገት መቻል አለብህ። አትሊስት ወጥተህ እስልምናው አላህ እንዲህ ነው፣ መሐመድ እንዲህ ነው፣ ሐዲሱ ላይ እንደዚህ ይላል፣ መሐመድ እኮ እንደዚህ አይነት ሰው ነው እያልክ እንደምታደርገው አይደለም። እሱ ማድረግ ባትችል እንኳን አንተ ላይ ያነሱትን ምላሽ መስጠት መቻል አለብህ። ይሄ ነገር ከያዛችሁ አይቀር እስቲ ወንድማችን ኢብራሂም በድሩ ኦፌተና ምንድነው ወንድማችን እሸቱ ስለ ኢብራሂም በድሩ የተናገረው ማን ነው? እሱ ምንድን ያደርጋለት ትልቁ ወለታ የሚለው ምንድን ነው ነገር እንመልከት እስቲ። የማይሆን ስቱፒድ ሚስቴኮች ያሰራል። ስቱፒድ የሆኑ ስህተቶች ሰርቻለሁ። ዩኒቨርሲቲ ሊያስባረኝ የሚችል ስህተት ሰርቻለሁ። ግን በቃ እኔ እንጃ ዳንኩኝ ማለት ነው። አንዱ ካዳኑኝ ሰዎች ጓደኛዬ ኢብራሂም በድሩ በጣም ነው የምወደው። ለእኔ እየዞረ ይቅርታ ጠይቋል በየክፍሉ እኔ ለሰራሁት ስህተት ማለት ነው። እየዞረ በቃ ይቅርታ አድርጉለት ሊከሱኝ ተማሪዎች ልባረር የምችልበት ነገር ነው። ምንድን ነው የተሳሳትከው? ይወራ ምንድን ነው ይወራ ለምን ትቆጣለህ? ይወራበት እንጂ ምናችሁ ነው። ኦኬ በጣም ፍቅር ውስጥ ነበርኩኝ። ጓደኝነት ውስጥ ነን። እሷ ፍሬሽ ነች፣ እኔ ሲኒየር ነኝ። ከዛ የሆነ ቀን በቃ መጣ። እኔ እኮ ነገ ፈተና አላቸው አላጠናውም እና በቃ ልባረር ነው አለች። ገባ ከተባረች አላገኛትም በየቀኑ ቤታቸው በጣም ሩቅ ቄራ ጋር ነው። ታክሲ ራሱ የለኝም እኔ። ስለዚህ ሳስጠናት አደርኩ አልገባትም። ጠዋት በተነስተ ሸኘኋት። ስደርስ ከተለያየ ክፍል የተውጣጡ ተማሪዎች አንድ ላይ ነው የሚፈተኑት። ከአምስት ክፍል ምናምን። እኔ ምን እየተካሄደ እንደሆነ አላውቅም፣ ምን እንዳያረኩ እንደሆነ አላውቅም። ብቻ ያገኘሁት ራሴን ቁጭ ብዬ አጠገቧ ፈተና አሰራ ፈተና ተፈትኜ ወጣሁ ማለት ነው። የሚገርም ነገር ማለት ነው። ልክ እኔ ስወጣ ሎጂክ ያስተማረኝ አስተማሪ ሎጂክ ከፍተኛ ነው የሚያመጣው። በጣም ወድ ነበር እና ይወደኛል። ልክ እኔ ስወጣ እሱ ሲገባ ማለት ነው። እሱ ትንሽ መቆይ ያገኘኝ ነበር እዛው ክፍል ውስጥ ባረር ነበር ከዩኒቨርሲቲ። ከዛም በኋላ ደግሞ ሌሎች ተማሪዎች ምን አሉ እንዴ እሷ ከፍተኛ ነጥብ ካመጣች ጎበዝ ተማሪዎች አሉ ያጠኑ ይለፉ እኛ ዋጋችን ዲስክሬት ሊሆንም ከሷለን አስባርዋለን አሉና ጀመሩ ማለት ነው ፔቲሽን። በረበለኝነት ከዛ ጓደኞቼ ናቸው ይባላል። ልክ ነገር ነው ይሄ ነገር ትክክለኛ ነው። በቃ አሁን ይሄን ማውራው ባይዘው አይሽ ምን ድረስ እንደሚወስድ ሪሌሽንሺፕ ዩኒቨርሲቲ ላይ አታውቀውም ስትጀምረው። ግን አንተ መወሰን የምታቆምበት ሌቭል አለ። አንተ መወሰን ታቆማለህ። የሆነ በቃ አንተ ተወሰን አታውቅም። ነገሮች ተያይዘው የሆነ ሰዓት ወይ ዩኒቨርሲቲ ያለ ልጅ አባት ሆናል ወይ ሱሰኛ ሆናል ወይ ከትምህርት ተባራል። you cannot decide your fate ማለት ነው once you give your heart to somebody else. so ምን ሆነ ለምነው ጓደኞቼ ኢብራሂም በድሩ መሐመድ ኑር ከድርና መንበሩ የሚባል ጓደኞች አሉ። በየክፍሉ እየዞሩ ለመኑልኝ እባካችሁ ፒቲሽኑን ተውት፣ በቃ ስህተት ነው የሰራው ይቅርታ ጠይቋል፣ ይቅርታ በእኔ ስም ይቅርታ ብለው ለምነው አስቀሩልኝ። መምህራኑ ምናምን ያለኝን ነገር ያውቁ ነበር። በጣም ጥሩ ውጤት ነበረኝ ምናምን ተነጋገሩ። በቃ ማለት በየዋነት የተሰራ ስህተት ነው እንለፈው አሉ መሰለኝ። እንግዲህ ሳልባረር ትምህርቴን ጨረስኩ ማለት ነው። ግን ኢብራሂም በድሩ ይሄ ነው እንግዲህ በጣም ትልቅ ቦታ የሚሰጠው አረጋላ ሲጀምር አንድ ሰው ቦታ የሚሰጠው ስላረጋለ ሳይሆን ሰው እንደመሆኑ ነው። አንተ ለአንተ ኢብራሂም ካረጋለ የበለጠ ለኛም ያረጋለ ሙስሊም አለ። ግን ይሄ ማለት ቅድም እንዳልኩት በክርስቶስ አይመጣብንም ነው ባጭሩና ይሄን ነው ያነሳው። ኢብራሂም በድሩ ይሄ ነው ይቅርታ ይቋል ስለሱ በአንድ ጊዜ በጣም እንደሚወድ እንደሚያከብረው ተናግሯል። ግን አንተ ኢብራሂም መውደድክ ኢብራሂም ማክበርክ በክርስቶስ ላይ የሚናገሩ ሰዎችን ዝም ብለን እንለፋቸው፣ እንደፈለጉ ይሁኑ፣ እኛ ላይ ይፈንጩ፣ እነሱ እንደፈለጉ ይሁኑ፣ እኛ ደግሞ ዝም እንበላቸው፣ በቃ ምንም እነሱን እንዳነካቸው፣ እነሱ እንደፈለጉ ይሁኑ አያስብልም። እኔ እሸቱ መለሰ መልካም ሰው ነው። ነገር ግን አሁን ወደ መታበይ የመጣ ይመስለኛል። ይሄንን ግን መታረም መቻል አለበት። በአደባባይ ወጥቶ እንደተናገረ በአደባባይ ቲክቶከሮችና ዩቲዩበሮችን ይቅርታ መጠየቅ አለበት። ከዚህም በኋላ እሸቱ መለሰ ስለ ቤተክርስቲያን እውነት ቆሞ ሊመሰክር እንጂ ጓደኛዬ ዘመዴ ምን ሊል አይገባም። ይሄ አንዳንድ አላስፈላጊ ንግግሮች አሁን ቴዲ አፍሮ አንቺን በሃይማኖትሽ እኔም በሃይማኖቴ ይሄ ዘፈን አይሆንም። ሃይማኖት ሁለት ሃይማኖት አንድ ቤት ውስጥ ሊኖር አትችልም። ብርሃን ከጨለማ ጋር ህብረት የለውም በፍጹም። ስለዚህ ትልቅ ጥግ ላይ ስትደርሺ አንቺ የምትወስጂው የምትናገሪው ነገር ትውልዱን ያቆሽሻል። ችግር የለውም ያስብላል። ችግር አለው። ለእኔ የሞተልኝ ኢየሱስ ክርስቶስ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በሚባሉ አምስቱ ቅንዋተ መስቀል የተቸነከረ 6666 ጊዜ ተገረፈ። እሱ ተጠምቶ እኔን ያረካ፣ እሱ ተርቦ እኔን ያጠገበ፣ እሱ ታርዞ እኔን ያለበሰ፣ እሱ ጨልሞበት ለእኔ ብርሃን የሆነ፣ እሱ ዝቅ ብሎ እኔን ከፍ ያደረገ፣ የክብር አክሊል የሚያቀዳጅ ጌታ፣ አክሊለ ሦክ የተደፋበት አምላክ፣ ቀላያትን የፈጠረ፣ የሰማይ መስኮቶች ከፍቶ የሚያፈስ፣ በወጀቦች መካከል መንገድ ያለው ጌታ፣ ተጠማው ያለ ኢየሱስ ክርስቶስ የከፈለልሽን ዋጋ በሌላ ልለውጭ አይገባም። ይሄንን በሚያምን ነው ትዳርሽን የምትመሰርችው። በአንቺ ሃይማኖት ውስጥ ባለ ነው።
ቢቻላችሁ ከሁሉ ጋር በሰላም ኑሩ ነው። ከሁሉ ጋር በሰላም ትኖራለች ሃይማኖትሽን በማይነካ መልኩ እንጂ የሙስሊም ስጋ በላለው ችግር የለው አይሰራም። በጋራ ጸሎት እናደርጋለን አይሰራም። ሁሉም ሃይማኖቱን ይዞ ነው ተከባብሮ መኖር ያለበት እና ያናጸረው ነገር ሁሉ ሁሉም ሰው የሚያደርገው ነው። ጓደኛ ዘመድ ሁሉም ይኖረዋል። በማህበራዊ ጉዳይ ላይ እኛ ስለ ኢትዮጵያ ዝም አንልም። አንቺ ዋና ጸሐፊ ነሽ። የጠቅላላ ጉባኤ ዋና ጸሐፊ ሳይድ አይደል እንዴ? ሙስሊም ነው። አብረሽ ትሆኛለሽ እኮ የስራ አለ የቤተሰብ ውስጥ ይኖራል። ይሄ ሌላ ነው። እኛ እያልን ያለ ነው እንደነዚህ ጥሩ ያልሆኑ ቤተክርስቲያንን የሚያንቋሽሹ ቤተክርስቲያንን የሚሰድቡ ቤተክርስቲያንን የሚያዋሩትን በቃችሁ ሊባል ይገባል። ይሄን ለማለት ደግሞ ምንም አይነት እውቅና አይጠይቅም፣ ማድረግ አለብን የሚል ነውና ተሳስቷል። በጣም ድብን ያለ ስህተት ነው የተሳሳተው። አሁንም ስህተቱን አርሞ ወደ ራሱ ተመልሶ እንዲህ ማድረግ አልነበረብኝም ለማለት የፈለኩት ብሎ ይቅርታ መጠየቅ አለበት። ይሄ ማህበራዊ ሚዲያውን አድበስብሶ ሊያልፍ ይችላል። አሁን ግን አንድ ቀን ይፈነዳል። ጥሩ አይደለም። ወጥቶ ቤተክርስቲያኒቷን እያሳደዱ ባሉት አንዳንድ የሙስሊም ክፉ በሆኑ ሰዎች ፊት እንደዚህ አይነት ንግግር መናገሩ ግን እና ለቤተክርስቲያን የቆሙትን ሰዎች ለማሸማቀቅ መሞከሩና እሱ ሪፈርም መሆኑ ለሙስሊሞቹ በጣም ነው ውስጥ ያዘ ነው። አንቺ ለመከበር ማክበር አለብሽ። እስልምናው ራሱ እንዲከበር ከፈለገ ክርስቲያኑን ማክበር አለበት። ክርስቲያኑም ለመከበር ከፈለገ እስልምናውን ማክበር መቻል አለበት። እነዚህ ባሌሉበት ሁኔታ ላይ ይሄ ግራን ሲመጣ ቀኝን ስጠው አይሰራም። የሚሰራ ይሄ በሃይማኖት ጉዳይ ላይ የሚሰራ አይደለም። ሁለተኛ መቻቻል የሚለው ለትዳር እንጂ ለሃይማኖት አይደለም። በሃይማኖት መከባበር ነው። አክብረሽ ተከብረሽ ነው። እማትደራደሪባቸው ነገሮች አሉ። በሀገርሽ አትደራደሪም፣ በሃይማኖትሽ አትደራደሪም፣ በስዕብናሽ አትደራደሪም። ክብረ ነክ የሆኑ ነገሮች ሲመጡ ለምን ትያለሽ? በግልሽ እንኳን በቤተክርስቲያን ደረጃ። ስለዚህ እነዚህ ዩቲዩበሮች የጮሁት ለምንድን ነው ተብሎ ቢጠየቅ እየጮሁ ያሉት ወይንም ቲክቶከሮቹ እየጮሁ ያሉት ለምንድን ነው ቢባል ክርስቶስ ኢየሱስ በመስቀል ላይ የከፈለልንን ዋጋ የሚያጣጥል ስራ ስለተሰራ ነው። አብያተ ክርስቲያናት ሲነዱ ነበርኩ፣ ካህን ሲቃጠል ነበርኩ። በዚህ ሰዓት የቤተ ክርስቲያን ልጅ የሆነ ሁሉ ሊጮህ ይገባል። ለምን ሊል ይገባል? ዝና ይቀራል፣ ሀብት ይቀራል፣ ሁሉ ነገር ይቀራል፣ ውበት ይቀራል። የማይቀረው ሃይማኖትሽ ነው። ለዚህ ነው ማኅቶተ ቤተ ክርስቲያን ቅዱስ ጳውሎስ ሲናገር ሩጫዬን ጨርሻለሁ፣ መልካም ገድል ተጋድያለሁ፣ ሃይማኖቴን ጠብቄያለሁ ነው ያለው። ዘሬን ጠብቄያለሁ አላለም። እዚህ ሃይማኖቱን ሊጠብቅ ይገባል እና ከምንም በላይ ለሃይማኖት ክብር ሰጥተሽ የሃይማኖትሽ ጉዳይ ሲሆን የበለጠ ልትጮሂ ይገባል። ለምን ቤተክርስቲያን የተነካች ለምን ቅዱሳኖች ይነካሉ ልትይ ይገባል። የሌላውንም ሳትነኪ የራስሽን ግን ማስከበር መቻል አለብሽ። ዝም ማለት የለብሽም። ዝም ያለ ሕፃን በእናቱ እቅፍ ይሞታል ነው። ለምድረ ዝም ይባላል። አባቶች ዝም ስላሉ አንቺ ዝም ማለት የለብሽም። ለምን ነፍስ የግል ነው። ነፍስ የግል ነውና ባልና ሚስት አንድ አካል ናቸው፣ ግን ሁለት ነፍስ ናቸው። ለዚህ ነው ለየግል ንስሐ የሚገቡት። በነፍስሽ ነው የምትጠየቂውና ስለ ቤተክርስቲያን እውነት ስለተከፈለልሽ ዋጋ ልትከራከሪ አሁንም ያላቆሙ አሉ። ሰላማዊ ሰልፍ ስለወጡ ቤተክርስቲያኒቷ ላይ ተጽዕኖ እናመጣለን ማለት አይደለም። ወይንም ደግሞ ስለ ጮሁ ስለፎከሩ ለውጥ ያመጣሉ ማለት አይደለም። ያ አይደለም። የሚጠቅመን ተከባብሮ መኖር ነው። እያንዳንዱ ሃይማኖት የራሱን ስራ የቤት ስራ ሰርቶ እርስ በርሳችን በመከባበር ውስጥ መሄድ ነው እንጂ ከዚህ በፊት እኮ ደብዳቤው እጄ ላይ አለ። ጎማ ወረዳ የዶክተር አብይ ወረዳ ነው፣ እዛ ጅማ አጋሮ ማለት ነው። በደብዳቤ ነው የጻፉት። ጨጎ ገብርኤልን አቃጥለው ከዛ ደግሞ በሻሻ አቡነ ገብረ መንፈስ ቅዱስን ያቃጠሉት። መጀመሪያ ጨጎ ገብርኤል የተቃጠለው። ከዛ በኋላ ምንድን ነው ያሉት? አመቱን የምናከብረው በዘፈን በጭፈራ አይደለም፣ ይህ ከሆነ ሰይፍ ነው ብለው ሰይፍ ስለውበት በቁቤን የተጻፈው ክርስቲያኖች እነከሌ መታረድ አለባቸው ብሎ በወረዳ ማህተብ ነው የወጣው። ደብዳቤው እጄ ላይ አለ። በወረዳው ማህተብ ወረዳው ራሱ ለክርስቲያኖች መታረድ ለቤተ ክርስቲያን መቃጠል ተባባሪ ነበር። የጎማ ወረዳ ማለት ሊቀ ካህን ሊቀ ትጉሃን ቀሲስ ታጋይ ታደለ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ የዛ ወረዳው ስራ አስኪያጅ ነበር፣ የቤተ ክህነት። እሱ እዛ ቦታ ላይ ዋጋ ከፍሏል። ያኔ ሰላም እንዲመጣ በቦታው ላይ በነበረ ሁኔታ ያን ያክል ነበር ሲደረግ ነበር። መዋቅራዊ በሆነ ነገር ነው ቤተክርስቲያን እየተጎዳች ያለችው። በገንዘብ በጀት ነው እየተጎዳች ያለችው።
በእቅድ ነው፣ እቅድ ተነድፎ ነው ቤተክርስቲያን እየተጎዳች ያለችው። እና እንዲህ አይነት ድርጊቶች ሲደረጉ የቤተክርስቲያን ልጅ ሆኖ እውቅና ያለው ሰው ሊጮህ ይገባል እንጂ የሚጮሁትን የበለጠ ለማሸማቀቅ መሄድ አግባብነት የለውም። ሁሉም ሰው እኮ ከእስልምናም ከፕሮቴስታንትም ቤተሰቦቹ የሆኑበታሉ፣ ዘመድ አዝማዶቹ የሆኑበታሉ። የዛ ጉዳይ አይደለም። እኛ እስልምናም ክርስትናም ተከባብሮ መኖር አለበት። አዎ። ሁለተኛ ለምሳሌ ሚዜ ሙስሊም ነው አንዱ ይሄን ለኔ አሳፍሮኛል። ደነገጥኩኝ። እኔ እሸቱን በማቀው ልክ ያን ሲል ደነገጥኩኝ። ለምን? ሚዜ እኮ ወንድም ነው እንዴ! ኦርቶዶክስ ከሆንሽ ሚስትሽም ኦርቶዶክስ መሆን ግድ ነው። ስለዚህ ዙሪያሽን ሊከብ የሚችልሽ ሚዜ ማለት እኮ ወንድም ነው። አዳምና ሔዋን ሲጋቡ በስላሴ ዳሪነት በመላእክት ሚዜነት እኮ ነው የሚባለው። ሃይማኖት በማይመስልሽ እንዴ? አይሆንም እኮ ሃይማኖት የማይመስልሽ ክርስቶስን የጋራም ጸሎት እኮ አይኖርሽም። እዚህ ጋር ይቅርታና መምህር አንዳንድ የሚመለከታቸው አካላቶች ዝም ማለታቸው ይመስለኛል እንደዚህ አይነት ነገር እያመጣ ያለው። የሚመለከቱ አካላቶች ተኝተዋል ማለት እንችላለን። ይሄ ሁሉ ነገር ሲሄድ የሚመለከቱ አካላቶች ለምንድን ነው ዝም ያሉት? አንድ ሁለተኛ ደግሞ ምላሽ የሚሰጠው አካል ዝም ካለ ሁሉም ነው እየተነሳ የሚፈነጭው። ያንን ነገር ማስቆም ለምንድን ነው ያልተቻለው? መልካም እንግዲህ የራሳቸው ጊዜ ይኖራቸዋል፣ የራሳቸው አሰራ ይኖራቸዋል፣ ፍርሃት ይኖራል፣ የተያዙበት ገመድ ይኖራል። በተለያየ ነገር በወንጀል በኃጢአት በምን አይነት ይያዛሉ። እንትን ላይሉ ለመናገር ላይደፍሩ ይችላሉ። መምህራችን ቃሎት ያሰማልን፣ እግዚአብሔር ይስጥልን። አዎ ተደባብሶ ያልፋል። ዛሬ እሸቱ ዛሬ አደባብሳ አልፈዋል። ጠይቀ እዛ ቀርበ አደባብሳ አልፈዋል። እነዚህ አልመለከተው ምናምን ብለህ የሆነ ቀን ግን መፈንዳቱ የሚያቀር ነውና ረገም ብለህ ብታይበት አሪፍ ነው ብዬ አስባለሁ። የእናንተንም ሀሳብ አስቀምጡልን። ዛሬያችን ይመስል ነበር። በቪዲዮአችን ኦፕን የተማራችሁበት ቁም ነገር እንደወሰዳችሁበት አልጠራጠርም። በቀጣይ በአሪፍና በአስተማሪ ቪዲዮ እስከምንገናኝ ድረስ እግዚአብሔር ሰላም ከእናንተ ጋር ይሁን። ቸር ቆዩልኝ።